ይሄው የሆነው ደግሞ በአንቺ ምክንያት ነው። በጣም ነው የማመሰግንሽ እትዬ። ለአንቺ ከዚህም በላይ ባደርግልሽ ደስ ይለኛል። የኔ ውድ ልጅ ሁልጊዜ አብረሽኝ እንድትሆኝ ነው የምፈልገው። ሁሌም አብረሽ ነኝ ሳምዬ። እንደዛ ጮኬብህ ተናግሬ ቂም ሳትይዝብኝ ስለረዳኝ በጣም ነው የማመሰግነው። አረ ሰላምዬ፣ ምስጋና ይገባል። ለዚህ የበቃሽው እኮ በእኔ ምክንያት ነው። በጣም ይቅርታ። አንቺን ብዙ ጊዜ በድዬሻለሁ። ብዙ ይቅር የማይባል ነገሮችን አድርጌያለሁ። አሁን እድሜ ለቢሌን አዲስ ሆኛለሁ። ያለፈውን ነገር ተመልሼ ማስተካከል አልችልም። የኔ ልጅ ዋናው ያንተ መለወጥ ነው። ያለፈው አልፏል ሳምዬ። ሁላችንም እኮ በደለኞች ነን። እሱማ ያው ትንሽ በዛ ብሎብኝ ነው። ሰላምዬ ይቅርታ አድርግልኝ። በጣም በድዬሻለሁ። ይቅርታ አድርግልኝ። ይሁት ከልቡ አይመስልም። የሁሉ እኮ ለብሌን ጥሩ ሰው ነው ለመታየት የሚያደርገው ጥረት ነው። አስመሳይ ከበደልኩሽ አንጻር ምንም ባረግ ልክስሽ አልችልም። የፈጣሪ ያለ ሸምድዶ ነው እንዴ የመጣው? እንዴ ሰው በዚህ ልክ እንዴት ማስመሰል ይችላል? እኔ ሁሉ ነገር ረስቼዋለሁ። በእውነት ይቅርታ አድርጌላለሁ። ከልቤ ነው ይቅር ያልኩ። ደግሞ በይቅርታ የማይታደስ ህመም የለም። አመሰግናለሁ። የተሻለ ሰውኝ ክስያለሁ። በሱ ተማመንብሃለሁ። እኔ እናንተ እኮ ከዚህ በኋላ እናትና ልጅ ነን። እስኪ ቀፈኝ በለው። ሰላም አንቺም ማመንሽለት? ጉድ እኮ ነው እንዴ! ሰው እንዴት አንድ አረመኔ ሰው በላ የነበረን ሰው እንዴት ሊያምን ይችላል? ወይኔ ጉዴ ፈላ። ብሌን ጭራሽ አዘንሽለት? እንዲህ ነው እንጂ እንዲህ እየተወነ ሁላችሁንም ያጃጅላችሁ። እቅድ በደንብ ገብቶኛል። ጥሩ ሰውየውን እያስመሰልክ ብሌንን ከኔ ለመንጠቅ ነው የምትፈልገው። መቼም አይሳካልህም፣ መቼም። አሁን ደግሞ በልጆች ምን? ዝም በል አንተ ውሻ! አንቺ ጨካኝ! ልጆች ምን ልታደርጋቸው ነው? ሆን ብሎ እኮ ነው እንደዚህ የሚያደርገው። ለምን አይገባሽም? እሱ ምንም አላደረገም። ውሸታም አንቺ ነሽ። ቆይ ግን ልጆች ምን ልታደርጋቸው ነበረ? እስከ ዛሬ ድረስ እንዴት አላወቅኩሽም? ሰማሽ ገነት? ለዳግም አባቱ እንደገደልኩት ልትነግረው ነው። አዲሱ ምስሏ ደግሞ ይሄ ነው። ምን? አንቺ እርጉም! እኔም ጓደኛሽን ካድሽ? ምን ተሰይጣን አይሳካልህ። ሰላም ውድ ቻናል ቤተሰቦቼ፣ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። ባይዱ እንግዲህ በንዴት እንግዲህ ያሰበው ስላልተሳካለት ንዴቱን ገን ላይ ለማውጣት ልጆችሽ አርፎ አልቀመጡም ስላሉኝ ንዴቱ እነሱ አንድ ነገር ሳጡ እንደሚያዙን አውቃለሁ እና እጅግ በጣም የማስፈራቸው አንቺን ማጣት ነው። ስለዚህ እገልሻለሁ ሲል ያስፈራራታል ማለት ነው። ነገር ግን ልጆች ምንም ነገር አታርገው፣ የፈለኩ እኔን የፈለከኝ ማረክ ትችላለህ ስትል ትነግረዋለች። አይ እንስማ አንቺን ትንሽ ካሰቃየው በኋላ እነሱም እያንዳንዳቸው አሰቃይቻቸው እገላቸዋለሁ ሲል ይዝታል። አይ ጓደኛዬ ገኒ እባክሽ አንቺን ለማናደድ እያደረገ ነው፣ ጓደኛዬ እባክሽ ተረጋጊ እያለች ነበር። እንግዲህ በመጨረሻ ፀሐይ ወገኔን እያሳዘነች መሆኑና ለገኒ መቆርቆሯ ግልጽ ነው ማለት ነው። እና በፊት እሷን ለመክዳትና ለገንዘብ ብላ ብዙ ነገር ስታደርግ ነበር። ነገር ግን አሁን እኔና አንቺን ለማጣላት እያደረገ ነው፣ ተረጋጊ ስትላት ሽጉጡን መዞበት እገልሻለሁ ሲል ሁለቱም እጅግ በጣም ይደነግጣሉ ማለት ነው። ባይኑ እንግዲህ የሚፈልገውን ነገር ስላሳጣችሁኝ እንግዲህ አሁን እነሱ የሚወዱትና የሚፈልጉን ነገር አሳጣቸዋለሁ ስል ቆርጦ ተነሳ። እና እባክሽ ገኒ መልስ አትጪው፣ አንቺን ለማናደድ ነው እሱ አትስሚ እያላት ነበር። እገልሻለሁ እና ሰላም ደግሞ ቤት የለቀሽ ውጭልኝ፣ ያንቺ ጨዋታ ሰልችቶኛል፣ እያንደሚ ደጋግመሽ ወደ እናትሽ እየላኩ ነው፣ አሁን አንቺን መቋቋም አቅቶኛል፣ ቤት የለቀሽ። አይ እናቴ እባክሽ እኔ መሄጃ የለኝም፣ እባክሽ እንደዚህ አታርጊ ስትል ትለምናታለች። አይ በጭራሽ ይቅራልሽም ቃል ቤት የለቀሽ ውጭልኝ ስትላት እግሯ ስር ተንበርክካ ብትለምናቱም አልሰማሽም አለቻት። እና ወይ አምላኬ ወይ ደግሞ ምን ላድርግ ልጄ ነች እንዳልጨክንባት እንዳላዝን ምን ማድረግ አለብኝ ብላ እያሰበች ነበር። ቃል እባክሽን እናቴ አዋ ጠፍቻለሁ እና እባክሽ ይቅርበኝ በማለት
ይቅርታ ትጠይቃታለች። እናም ይቅርታ እየጠየቀቻት ነበር። ነገር ግን ሰላም ስታስበው እኔ ለአንቺ ይቅርታ ማድረግ የለብኝም፣ አንቺ ብዙ ነገር አርገሽኛል፣ ስለዚህ ብሎ በኃይሉም እገልሻለሁ፣ አንቺ ነሽ ብዙ ነገር ህይወቴ እንዲበላሽ ያደረጋችሁ እናንተ ናችሁ፣ የምፈልገው ነገር እንዳላገኝ ያደረጋችሁ እናንተ ናችሁ በማለት ሽጉጡን መዝና እገልሻለሁ በማለት ይይዝበታል። በኃይሉ እባክም እንደዛ አታርገው፣ እባክን ተው፣ የልጆቹን ንዴት እሷ ላይ አትወጣም፣ ልጆችን አትንከው፣ ከፈለከኝ እንግዲህ ነኝ ስትል ፊት ለፊቱ ትቆማለች። እና የማልገልሽ እመስልሻል እንዴ እያለ እሱም እየዛትበት ነበር። አይ እባክን እንደዛ አታርጊ ብላ ደጋግማ እየለመነችው ነበር። እና በጭራሽ አልፈራም እያለችው ነበር። ነገር ግን እገልሻለሁ፣ ይልቁንስ አርፈሽ ትቀመጪ፣ እንደዛ ብትፈሪ ይሻልሻል እያላት ነበር። አይ በጭራሽ አልፈራሽም፣ አልፈራም፣ ትሰማኛለህ፣ ፈሪ ነው አንተ ራሱ የፈለግኩን አድርገኝ፣ ልጆችን ግን ምን ነገር እንዳታረጋቸው የፈራውክ ይመስላል፣ እኔ ራሱ እገላለሁ ስትል ትስትበታለች። እና ፀሐይ ውጭ ካላት በኋላ ፀሐይ ወደ ውጭ ኮንታት በኋላ ከኋላ ባይሉን ትመታና መሬት ላይ ትዘረጋዋለች። ላይ ዘረገችው። ፀሐይ ምንድን ያደረግሽው? ወይኔ የሰው ገደልሽ እኮ። ምንድነው ታዲያ? ምን ማድረግ ነበረብኝ? ጓደኛዬ ስገልሽ ታየኝ እና አንቺ ከምገል እኔ ብገለው ብዬ መታወት እየተነፈሰ እኮ አይደለም፣ ምን እየተፈጠረ ነው ስትል ወይኔ ቆይ እየቀለድሽ ነው? አይ እየቀለድኩ አይደለም፣ እባክሽ እናቴ እንደዛ አታርጊ እያለች ቃለም ሰላምን ስትመጻናት ነበር። ሰላም ግን በጭራሽ አይቀራልሽም፣ ቤቴን ለቀሽ ውጪልኝ፣ በጭራሽ ላይሽ አልፈልግም፣ ጸባይሽን መቆጣጠር አቃተኝ፣ እኔ እንደዛ ስትሰቃይና እንደዛ ስትጨነቅ እያየሽ ስትስቅልቅና ስትቀልጅብኝ ነበር። አሁን ግን ቤቴን ለቀሽ ውጪ ብላ በሩ አስወጥታ በር ዘጋችባት። እና ማቤጃ ስለሌለኝ እውነታውን ወዴት ነው የሚሄደው እያለች እያሰበችና እያሰለሰለች ነበር። እናም ግራ ተጋባች። ምክንያቱም በጣም ጮኸችባትና ተናደደችባት እና ምን ማድረግ እንዳለባትም ግራ ገባች። ሰላምን በጣም ስትጨነቅና ስታለቅስ ነበር። ምን ላርግ? እኔ እንደ ልጅ ተቀብያት ነበር። እሷ ግን ጭራሽ እኔ መጉዳትና የኔ መሞት አስደስታ እኔን መጉዳት ፍላጎቷ በየቀኑ እየጨመረ ስለሆነ አማራጭ የለኝም፣ ፈጣሪ ሆይ ይቅር በለኝ እያለች ማልቀስ ጀመረች። እና ምንም ነገር አላጎደለችባትም። በጣም ተወዳት ተሳሳላት ነበር። ልክ እንደ ወላጃ እንደና ልጇ ነበር ተቀበለቻት። ቃል ግን እሷን አልገባም ነበር። እና ይሄ ሁሉ የአንቺ ጥረት ነው፣ መቀየሬ የአንቺ ጥረት ነው፣ ብሌን አንቺን መቼም ቢሆን ልረሳሽ አልችልሽም እያለ ነበር። ነገር ግን በጣም ደስ ብሎት ነበር። እና አዎ ተቀይረ ስላየው ሳሚ እውነት በጣም ደስ ብሎኛል፣ በመቀየሬ በጣም ደስተኛ ነኝ እያለችው ስታወድስ ነበር። ዳኪ ግን እንደዛ አንድ ላይ ሆኖ እጅ ለእጅ ተያይዘው ሳወሩ ሲያይ እጅግ በጣም እናደድና ይቀናል እና በጣም ይበሳጭና ብሌን ወኔ ወደዚህ አንዴ ላናግርሽ በማለት ይጨዋል። ቆይ ምን እያደረግሽ ነው? አብድነሽ እንዴ ብሎ ይናደዳል። ቆይ ምን ተፈጠረ? ምንድነው እንኳ ብላ ስጠይቁ እሱ ምንም ነገር አልተናገረም ነበር። እና ቆይ አሁን ደግሞ ምን ፈልጎ ነው? እጇን እያዘ ከዛም ላይ ብሎ ዳጊ በጣም እናደድና እጅግ በጣም ይቀናል ማለት ነው። በዛ የተነሳ ይበሳጫል። እና ብሌን ቆይ አልገባኝም ዳጊ ስለምንድን እያወራ እንደሆነ ታውቃል? ቆይ የቀና ነው እንዴ ብላ እሷም ትበሳጫለች። እና ቆይ ምን ማድረግ ነበረብኝ ብላ እሷም ትበሳጭና ትናደዳለች ማለት ነው። ምንም ቢሆን ግን አባክሽን ዳጊ ከዳጊ ጋር ይሄን ሰዓት ቆማ እጅ ለእጅ ተያይዞ ከስን ቅድም ጀምሮ ምን እያወሩ ነው? እሱ ደግሞ ለሳ ንጉስ ውስጥ ይነግና እየተጫወተ መሆኑ ስታውቅ እጅግ በጣም ትናደድና ትበሳጫለች። በዛ የተነሳ ዳጊ እጅግ በጣም ይቀናና ይናደድና ይበሳጫል ማለት ነው። ንዴቱን ብሌን ላይ ይወጣል። ብሌን አልገባኝም፣ ምን እያልክ ነው? አብዳን እንዲቆ አልገባኝም። ከሳሚ ጋር እየተጠራጠርከኝ ነው? አዎ እየቀና መሆኑ ነው። አዎ ቀንቻለሁ። እና እጅሽን ከቅድም ጃይዘው እጅሽን ለምንድነው የሚይዘው በማለት እጅግ በጣም ይበሳጭና እባክህ የማሆን ነገር አታስበው ተው እንጂ ዳጊ ብላ ጨዋችበት እና እሱም በጣም እናደድና ይበሳጫል። እና ቃል እንዳጋጣሚ ይሄ ሁሉ በእናንተ ስራ ነው፣ ደስ ብላችሁ ከእናቴ ጋር ጣላችሁ፣ ከቤት አስወጣችሁ፣ አሁን ደስተኛ ሆናችሁ በማለት ትናደዳለች። እና ብሌን እሰራላሻለሁ ደግሞ ያደረግሽው ነገር መቼም በሆነ አልረሳልሽም እያለች እየዛተችባት ነበር። ሳሚ ይልቁንስ አርፈሽ ተቀመጪ ትሰሚኛለሽ፣
እንደው ፈጣሪን መስገኝ በመቀየሬ እኔ ጉድጓድ ውስጥ ነበር እኔ አንቺን የሚከትሽ እያለ እየዛተበት ነበር። እንግዲህ ቃል በመጨረሻ መሄጃ የለኝም እውነቱም የት ሄዳለሁ በማለት እያለቀሰች ጉዞዋን ቀጠለች ማለት ነው። ምክንያቱም በጣም ስትሞክርና የሰላም ነገር ስላልተሳካላት እጅግ በጣም ትበሳጫለች። በመጨረሻ እንግዲህ እጅግ በጣም ትናደድና ትበሳጫለች። ምክንያቱም ትክክለኛ ወላጅ ልጇ ሰላምም እንግዲህ ሄደን ምርመራውን ዶክተሩን ለማናገር እና ብሌን ትክክለኛ ልጇ እንደሆነች ለማረጋገጥ ወሰነች። እና ብሌንም እንግዲህ ቃል ብሌን የኔን ሀብትና ንብረት ትቆጣጠራለች በማለት ትበሳጫለች። እንግዲህ ገኒና ፀሐይ እየተሳሳቁ ነበረ። በኃይሉ መሬት ላይ ዘረግቶ ቆይ ቀለሽ ነው እየሳቅሽ ነው ምን እየተፈጠረ ነው እያለች ነበር። እንደ አጋጣሚ በኃይሉ ራሱ ስቶ ነበር እንጂ በእርግጥ አልሞተም ነበር። እና ቆይ እስቲ አየር እየተነቀሰው እየሞቷል እንዴ ወይኔ ገድሽ ያሉ ማለት ነው። እስቲ ቆይ ሊዮ ተንፍሷል እንዴ እያለችው ነበር። እና ሊዮ እያለችው ልክ ስታዩ አይ እየተነፈሰ ነው ከተነሳ ግን እኔም አንቺም ይገለናል እያለችው ነበር። አይ ምንም ነገር አያደርግም አታስቢ እያለችው ነበር። እና ምን ማድረግ እንዳለባቸውም ግራ ተጋባ። በመጨረሻው በኃይሉ ከወደቀበት ተነሳ ማለት ነው። ነገር ግን እናንተ ማትረቡ ምንድነው ያደረጋችሁም ብሎ ሽጉጥ እየፈለገ ሽጉጡን ፀሐይ ከመሬት ታነሳዋለች ማለት ነው። እና በኃይሉ ላይ ትደግማለች። ሽጉጡን ዝጋጊ ይሄ ጨዋታ አይደለም ይላታል። ነገር ግን እሷ እገልሃለሁ እያለች እየዛተችበት ነበር። እባክሽ ተይ ብለውም እሱ ግን ለሰማ ፈቃደኛ አልነበረችም። እገልሻለሁ እያላት ነበር። እባክህ ልቀቀኝ ተወኝ እያለችው ነበር። በመጨረሻ እንግዲህ ፀሐይ ሽጉጡ ላይ ትደቅንና እንግዲህ ከፀሐይ ጋር ሲሰራ የነበረውን ሽጉጡን አላስቀምጡትን ምን ነው ገኒ እና ገኒ ባል እንዳልሞተና በህይወት እንዳለ የነገርሽኝ እኮ አንቺ ነበርሽ እኮ ረሳሽ እንዴ እያላት ነበር። አይ አረሳም ፀሐይ እባክሽ ተረጋጊ፣ ጓደኛዬ እኔ እያለ እንድትገለኝ አልፈልግም እገልሃለሁ ስትል ትዝትበታለች። በዛ ሽጉጡን ትደርቅንና ስታስፈራረው ነበረ ማለት ነው። ነገር ግን እንግዲህ ሰላም በጣም ደስ ብሏት ዳግን እና ብሌንም ሳሚም አንድ ላይ ሆነው ቡና ፈልቶ እየጠጡ ነበር። እና ያደረጋችሁልኝ መቼ ማረሳም ከልብ አመሰግናለሁ ከስንት ጭንቀት እንደገላገላችሁኝ እያለች እያመሰገነችው ነበር። በዛ የተነሳ እያመሰገነ ነበር። እና ዳግም ሳሚን በመጨረሻ ሰላምም ይቅርታ እየጠየቃት ነበር። እሷም ይቅር ብላ እና ከሆነ በኋላ ልጄን ብላ ታቅፎና ልጅ እንደሆነ ሰላም ታወርዳለች። ይሄ ማስመሰል እያስመሰለ ነው ይሄ ማይረባ እያለ ዳጊ እጅግ በጣም እናደድና ይበሳጫል። በጣም ይቀናል ማለት ነው። በጣም እናደዳል ማለት ነው። በዛ የተነሳ እጅግ በጣም ይበሳጫል። እና በመጨረሻም ሰላም ሳሚን በጣም እንደምታመሰግነውና ትነግረዋለች። በመጨረሻ አንድ ላይ በመሆን አንድ ላይ እገልሃለሁ ዝም በል እኔና አንቺን ለማጣላት እየሞከረ ነው እባክሽ አትመኝ ትገኒም ቆይ ይሄን ስትጊዜ ነበር ካድሽኛል እየተጫወትሽብኝ ነበረ ወይ በማለት ትነግረዋለች። እናም እጅግ በጣም ትበሳጭና ትናደዳለች። እባክሽን እያለስ ነበር። ነገር ግን በመጨረሻ እገልሃለሁ ብላ ፀሐይ መሳሪያው መዘዘች ማለት ነው። በዛው ተነሳ ደጋግማ ተኮሰችበት። እናም በኃይሉም እና እስከ ዛሬ ስትጫወችበት የነበረ ገኒ ዛሬ አሳዘነችሽ እንዴ በማለት ይነግራታል። እና እንደምንም ብላ ለማሳመን ብትሞክሩም ዳጊ ግን በጣም ይቀናና ይናደዳል። ብሌን ቡና እየቀዳች እንዳለ እያፈሰችው ነበር። እኔን እያየስም ቆይ ምን እየተፈጠረ ነው በማለት ትናደዳለች። እና አጋጣሚ በመጨረሻው ዳጊ እጅግ በጣም እናደድና ይበሳጫል ማለት ነው። ይልቁንስ ምስቴን ጅንም ጠበቅ አርጋዝ አለዛ ግን አንድ ነገር ብፈጠር እንዴት እንደምትቀናው እኔ እርግጠኛ ነኝ በማለት ትወስናለች። በዛ የተነሳ አንድ ነገር ብታረግ እያለች እየዛተችበት ነበር። እና ምንም ብፈጠር ተጠንቀቅ እያለችው ነበር። እና ያደረግሽውን ነገር መቼም ቢሆን እንደማታውም እየነገራት ነበር። እና
ሳሚ ለተወሰነ ጊዜ እዛ መቆየት እንደምፈልግ ስነግራት በጣም ደስ ይላታል። ገኒም የፈለግከውን አድርግ እንጂ አልፈራም እያለችው ተወግዝ እንዴ ቆይ ፀሐይ ምን እያደረግሽ ነው? አቁሚ ብላ ስትጨውበት ነበር። ነገር ግን ይህንን በጭራሽ አላቆምም ስትል ትነግራታለች። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና